ኤፍሬምን አብርሽ አሳስሮታል። ይሄም ደግሞ አሳይ ደግ አደረገ ነው ያልኩት አብርሽን ማለት ነው። ምክንያቱም ሌላው ሌላ ነበር። ኤፍሬም ወንድሙ ገዘ ወንድሙ አብርሽ ላይ ሲሲቅበትና ሲቀለድበት እንዲሁም ደግሞ ሲጫወትበት ማያት እጅጉን ያማል። ማንኛውም ወንድማማቾች ሊጣሉ ይችላሉ። ነገር ግን ደግሞ የሆነ ሰው አጠገባችሁ ሆኖ ያኔ እንደተጣላ ነው ያኔ የምታሳዩት ያለው ማለት ነው። እዚህ ጋር ደግሞ የምናየው እንደ ጭራሽ በቃ ከዳኒ እኩል እንዲሁም ደግሞ ከሩታ እኩል አብርሽ ላይ ሲጨፍርና እንዲሁም ደግሞ ያ እንትን ሲልበት አይተን ነበር ማለት ነው። ይሄም ደግሞ ብዙዎቻችን እውነት ከማውራት ወደ ኋላ የለም የምንል እኛ እንዴ ኤፍሬም ምን ሆኖ ነው? ሌላው የፈለገው ነገር ያድርግ፣ ሩታም ይሁን ዳኒ የፈለጉት ያድርጉበት፣ የፈለጉት ነገር ይሆኑ። ግን ደግሞ ኤፍሬም ከነሱ እኩል ለምን የገዛ ወንድሙ የእናቱ ልጅ ብለን ብዙዎቻችን ኤፍሬም ላይ ጣልተነበት ነበር ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁኝ። ሰላማችሁ ይብዛ የእናንተም በያላችሁበት። እሺ ሲቀጥል ሰሞኑን አንደኛው ሚዲያው እንትን ካደረገው የሄርሜላ መጥፋት ነበር። ብዙዎቻችንም እንደ ሰው ምናስብኛ የሄርሜላ መጥፋት እንዴ ምን ሆና ነው ወይስ ደግሞ ሴት ገብታ ነው እንላለን። አይ ደግሞ በቃ ስራቸው ማስመሰልና ማስመሰል ብቻ ከሆነ ምን እያሉ ነው? አሰይ ጠፋች፣ እንኳን ጠፋች በሄዳችበት ትቅር እንዴ የሰው ልጅ ናቸው። እንደዛ ማለት ተገቢ ነው ብዬ አላስብም። በእውነት እኔ ራሴ ማለት ነው ምንም ሆኖ ምንም አድርጉ ምንም አድርግባችሁ እናንተ እንኳን ለጠላታችሁ ቢሆን መጥፎ ቢያደርግባችሁ መልሳችሁ ያንን መጥፎ ነገር አደርግበታለሁ ሳይሆን ጥሩ ነገር መመኛት ነው ያለባችሁ ማለት። ይቺን ልጅ ምናቃት እዚሁ ሚዲያ ነው። ሩታንም ምናቃት እዚሁ ሚዲያው ከአብርሽ በኩል ነው። ሁላቸውንም ምናቃቸው ከአብርሽ በኩል ነው እንጂ እንትናቸው አይደለም የመጡት ከአብርሽ በኩል ታዋቂ የሆኑት ከአብርሽ በኩል። ስለዚህ ይሄ ነገር አው የመጣችበት ነገር ጥሩ አይደለም። ነገር ግን ደግሞ እንደዛ በዛ ልክ ለሰው ልጅ ክፋት የምታስቡ እናንተ የምሬን ታሳፍራላችሁ። በመቀጠል ደግሞ ማን ነው ይሄ ስሙ ማለት ነው? ኤፍሬም ማለት ነው። ኤፍሬም እንኳን ታሰረ ነው ያልኩት። እንኳን ተያዛ፣ እንኳን ታሰረ፣ እንኳን አሳሰረው ነው ያልኩት ማለት ነው። ምክንያቱም እዚህ ጋር ሌላው እንዳልኳችሁ ሩታም ብታደርግ ምንም አይል እንዲሁም ደግሞ ያ ዳኒ እንደሆነ ከመጀመሪያው ጀምሮ ታቆታላችሁ ብዬ አስባለሁኝ። ለአብርሽ ምን አይነት ስሜት እንዳለውና በምን አይነት እይታ አብርሽን እንደሚያየው ብዙዎቻችን እናውቃለን። ሲቀጥልም ደግሞ እስከ ዛሬም ድረስ ከሩታ ማለት ሩታንና እንዲሁም ደግሞ አብርሽን በዚህ ደረጃ እንዲደርሱ ያደረገው አንደኛው ደረጃ ይሄ ዳኒ ራሱ ነው። ሲቀጥል ደግሞ እንትና ነው ማናት ሜሪ ናት ማለት ነው። ይሄንን ሰናሽ ቃቢጥ ምን ሰኒል የምናይኛ እናቀዋለን ነገሩ ማለት ነው። ግን ስራችን ማሽቃበጥ ሆኖ ወይ ሩታን እንወዳለን ወይንም ደግሞ አብርሽን እንወዳለን። አብርሽ የሚያደርገው ነገር ምንድነው እንዴት ነው ብለን አገናዝበን ሰናይ አብርሽ ትክክል ነው ወይ ሩታን እናደንቃለን። ሩታ የምታደርገው ነገር እንዴት ነው ምንድነው ብለን አገናዝበን ሰናይ ሩታን እናደንቃለን። በቃ ጎበዝ እንት ጎበዝ የሚያስብን ነገር እናንተ አታቆ እንደሆነ እኔ አላቅም። ብዙ ልጆች አሉ በነገራችን አይምሬንን ዞሮ ስንል የምናያቸው ማለት ነው። ግን በጣም አሳፋሪ ናችሁ እናንተ። አሁን ደግሞ ትላንት በተደረገው ነገር ኤፍሬም ከነሱ እኩል ሲጨፍርበትና እንዲሁም ደግሞ ከነሱ እኩል እንትን ሲሆንበት ሙት ሲይዝበት ሲቆይ በዛውም ተነሳስታችሁ እናንተ ኤፍሬምን አሰይ የምትሉ አላችሁ። ምን እየሆናችሁ? አንዳንዴማ የሆነ ነገር አግናዝቦ ማያት እንኳን ቢያቅታችሁ ያኒ በቃ ያኒ ትክክለኛው ማን ነው ጥፋተኛው ማን ነው የሚለው ያኒ አግናዝቦ ማያት ቢያቅታችሁ እንኳን ራሳችሁን በዚህ ቦታ የኔ ወንድም ቢሆን ምን ይሰማኝ ነበር? ገብታችሁ አይደል? እኔ ሆኜ የኔ ወንድም ቢሆን ምን ይሰማኝ ነበር? እንደዛ ያኒ ከሌላ ሰው ከኔ ከጠላቶች ተጨምሮ እሱ ደግሞ እኔ ላይ እንደዛ ቢሆን ምን ይሰማኝ ነበር? በጣም ቀላል ነው የዛኔ ነገሩ እንደዛ ብላችሁ ሲታስቡት ማለት ነው። ገብታችሁ አይደል? አሁን ደግሞ ያም ሆና አሰይ ደግ ነው ያልኩት ማለት ነው። ለምን እንዴ ሁላችንም በየቤታችን እህት አለን ወንድም አለን አይደል? ጠይብ
ይሄ ነገር ደግሞ የሚፈጠረውና የሚካሄደው ነገር እኔ ላይ ቢሆን ብለን ብናስብ የምሬንን አንድ ሰከንድ አይጨርስብንም እንዴ። እናንተ ወንድም ሆኖ እናንታን ማገዝ ይቅር እንዳለችው ትላንት እንትና አውርታለች። በነገራችን ላይ ብዙዬ አውርታለች ማለት ነው። የምሬንን እሷም ደስ ነው ያለችኝ። ለምን እሱን ማገዝ እንኳን ቢያቅታ አይ በቃ አላግዘውም ካልክ ከገባበት ችግር እንዲወጣ አላግዝም ካልክ ከሌሎች ከነሱ ጠላት ተጨምራ እሱን እያቆሸሽክ እንዲሁም ደግሞ እሱ ላይ ሙድ ይያዝክ ከመሆኔ ከመጫወቴ በቃ አርፋ ተቀመጥ። እሱን አታግዘው። በገባበት እሱ ራሱ እንደምንም ብሎ ይወጣል። ግን አንተ ራሴ ከነሱ እኩል ሆና ሌላ ሰው ስትሆንበት በጣም ነው ያማል ምትል ያለችው የነበረው ትላንት ማለት ነው እኮ ትክክል ናት። የምሬንን እንኳን እዚህ ጋር አብርሽ ጥፋት ባይኖርበት እንኳን እነሱ ጥፋተኛ ነህ ቢሉት እንዴ ኤፍሬም ያኒ በዚህ ልክ መሆን አለበት እንዴ? ጥፋትም ከሌለበት የለበትም ነው። ዚሙ ጥፋትም ካለበት ደግሞ ጥፋት ነው። ያኒ ሰው ፊት እሱን ለማሸማቀቅ መሞከር ጥሩ አይደለም። አሁን ደግሞ የገዛ ወንድሙን አሳሰረ ወይም ደግሞ የገዛ ወንድሙን እንዲያደረገው ብንል እንዴት ነው ነገሩ? መጀመሪያው ጅምርቱን ይሄ ሁላ ጥፋት የማን ነው? ኤፍሬም ነው አይደል? ይሄ ሁላ ጥፋት የማን ነው? ኤፍሬም ነው። አንድም ወንድሜ ከወደዳ እኔ ምን ቤት ነኝ? ምን አገባኝ? የሚያገባት እሱ የሚያስተዳድራት እሱ እንዴ። አሁን እዚህ ጋር ምንም ኤፍሬም ይሁን አይሁን የሚልበት ምርጫ የሚሰጥበት ቦታ አይደለም። በነገራችን ላይ እሱ ለሱ ሊመርጥለት አይደለም። አብርሽም ደግሞ ለኤፍሬም ሊመርጥለት አይደለም። አብርሽም ከወደደው ጋር መሆን፣ ኤፍሬምም ከወደዳት ሴት ጋር መሆን። እኔ አልወዳትም እሱ ከሷ ጋር አትሆን፣ አንተ አትወዳትም እኔ ከሷ ጋር አትሆን ማለት አይችሉም ሁለታቸውም። ማንኛውም ወንድማሞች እዚህ ጋር ማለት ነው። ስለዚህ ከሩታ ያለኝ ነገር ጨርሻለሁኝ። በቃ ማለት ከእንትና ማናት ከሄርሜላ ይቀጥላለው ካለው አብርሽ ኤፍሬም እዚህ ጋር ከሷ አትቀጥል በቃ ያኒ ለአንተ የምትሻለህ ሩታ ናት ብሎ ከመከራው በኋላ ምክሪ አልፈልግም ካለው አብርሽ በዚህ መካከል ምንም እንትን የሚያደርገው ነገር አለ ብዬ አላስብም። ወይስ ደግሞ ያኒ ግዴታ እሱ መርጦለት እሱ ከመረጣት ሴት ጋር እሱ ሊሆን እናንተ ራሳችሁ አንዳንዴ ይሄ አግናዝበው ማየት እንዳልኳችሁ ካቃታችሁ የምሬንን ወደ ራሳችሁን ማንኛውም ነገር እኔ ቢሆን በዚህ ቦታ ቢላችሁ ቢታስቡ ተገቢ ነው ብዬ አስባለሁ። ምንም ይሁን ምን የሚደረገው ነገር እናንተ እንዱ እኩል ሚዛን መሆን ወይም ደግሞ ጥፋተኛውን መርጦ ማውጣት ካቃታችሁ እንዴ ያኒ በመጡበት ነገር ሁላ ትክክል። አሁን ለምሳሌ ሩታ እንዲሁም ደግሞ ዳኒ ባለፈው ተጣልተዋል። እንዲሁም ከህይወቴ ውጣልኝ ብላ ሲታወጣው ነበር ያየ ነው አይደል? እኛ የምናቀው እንደ ተጣሉ ነው የምናቀው የነበረው። ከዛስ ምን ተፈጠረ? ትላንት እዚህ ጋር መጡ ማለት ነው። ማሽታረቁ እኛ የምናቀው ነገር የለም። ሲጣሉ እንጂ ሲታረቁ አላየንም። ከዛ እዚህ ጋር ከመጡ በኋላ ምንድነው አክት ሲያደርጉ የነበረው? ዳንሻ እያለች እንደው ሮታ ማለት ነው። በዛ ልክ እሪ እያሉ በዛውም ልክ ደግሞ እንዴት እንደሆነ ነገሩ አንዳንዴማ ግራ ይገባችኋል። በዛም ልክ እሪ እያሉ በዛም ልክ ደግሞ ዳንሻ እያሉ መጡ። እየተቆላላመጡ ማለት ነው። ማን ዳኒና ሩታ። ይሄ ነገር ደግሞ እነሱ ይሁን ችግር የለውም። ከፈለጉ ይጣሉ፣ ከፈለጉ ይታረቁ፣ ከፈለጉት ነገር ይሁን። ግን ደግሞ በዚህ መሀከል በጣም የሚያስጠላው ምንድነው? ኤፍሬም ከነሱ እኩል በገዛ ወንድሙ እናንተ ቆይ ትንሽ ሼም ነገር ወይም ደግሞ ትንሽ ማፈር የሚባል ነገር የለባቸውም እንዴ? ግን በገዛ ወንድሙ ከነሱ እኩል ሲጨፍር ከነሱ እኩል ደግሞ እሱ ላይ እንትን ሲሆን የምሬን በጣም ነው የሚያመው። እኔ በጣም ያስጠላኝ ኤፍሬም ነው።
የምሬንን እየቀለጥኩኝ አይደለም። ከሚላችሁ በላይ በጣም ያስጠላኝ ማለት ነው። ለምን በዚህ ልክ ሲሆን ነገሩ። ለማንኛውም ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ፣ ሼር አድርጉ፣ አበረታቱኝ። ሁላችሁን አመሰግናለሁኝ። በአዲስ እስከምንመጣ ድረስ ሁላችሁንም ሼር ቆዩልኝ። ለዚህ ቤት ደግሞ ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ፣ አበረታቱኝ። በአዲስ እስከምንመለስ ድረስ አመሰግናለሁ።